አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ውድ የጨረቃ ፋሚሊ እንዲሁም ሌሎቹ ማለት ነው ደህና ናችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ ደህና ነኝ። ጨረቃዎቻችን መጥተውልናል በአዲስ ነገር። ጥያቄ ያላችሁ ጠይቁ። እንግዲህ የትናንትናው ደስታ የሰሞኑ ደስታ ጭንቀትም ደስታም የተዘበራረቀበት ነበርና በስከ መጨረሻ እንግዲህ ደስታችን ሙሉ ሆኖ ትናንት ሁላችንም ደስታችንን ስንገልጽ ነበር። እንዴት ነው አስተዳደራችሁ? በደንብ ድብን አድርጎ ነው የወሰዳችሁ እንቅልፍ? ለማንኛውም ብዙ ስትደሰቱም እኮ እንቅልፍ አይወስዳችሁም፣ አንዳንዴ ያጋጥማል አይደለ? እና እንዴት ነበረ? አርሰናልም ዋንጫ በላ፣ ሀይሚና ብሩኬም ደግሞ ፍቅራቸውን በግልጽ ተናገሩ። በቃ አለ አይደለ? እኔ እንጃ ደስታዬ እጥፍ ድርብ ነው የምላችሁ። በጣም ነው ደስ ያለኝ ወላሂ። እና በድጋሚ እንኳን ደስ ያለን፣ እንኳን ደስ ያላችሁ የጨረቃ ፋሚሊ። የሰው ደስታ የሚያስደስታችሁ ቅን ልብ ያላችሁ የዋህ የምር በቃ የሚገርም ፋሚሊ እኮ ነው የጨረቃ ፋሚሊ ማለት ነውና አብዛኛውም በቃ ትላንትና እኔ እንጃ ሁሉም በደስታ የለም፣ በቃ ሁሉም በደስታ የለምና የሰው ደስታ በዚህ ልክ የሚያስደስተን የምር አላህ እንግዲህ ይሄን ልባችንና ይቀይርብን ነው ምለው አይደለ? እና ወዶቼ ጨረቃዎቻችን የኛ አስደማሚዎች ተደምመንባቸዋል። የትንሽ ትልቆች እንግዲህ ብዙ ነገር ከነሱ ተምረን የትግስት ፍሬዋ ጣፋጭ እንደሆነች ያየንባቸው በቃ አለ አይደለ? ምን ያክል የልብ መተሳሰር ደግሞ ብዙ ነገሮችን ማለፍ እንደሚችል ላይ ካለ አይደለ? እነሱ አሁን እስከ ዛሬ ድረስ ፍቅራቸውን ሳይገላለጹ ግን ደግሞ ልባቸው የሁለታቸውም ስለተሳሰረና ከሁለታቸውም ጋር ልዩ የሆነ ፍቅር ስላለ ብቻ ምንም ነገር በሚመጣ ሰዓት አንድ ሆነው እያሸነፉ ብዙ የሚባሉትን ብዙ ነገር ቅመምዬም ብዙ ስትባል ብሩኬም ብዙ ሲባል እነዛን ነገሮች ሁሉ አልፈው ከዛ ለዚህ መድረስ ማለት ቀላል አይደለም ውዶቼ። ምክንያቱም እነሱ አፍላ እድሜ ላይ ያሉ ልጆች ናቸው፣ ወጣት ናቸው። በዚህ ሰዓት ላይ የሚሯሯጡበት ጊዜ ምናምን ነው። ግን እነሱ ሩጫቸውን ስራ ላይ አላማቸው ላይ ትኩረት አድርገው ስሜታቸውን ቁጥብ አድርገው ላይክ እንዴት ነው አላ አይደለ? እኔ እንጃ አላቅም በምን አይነት መንገድ መግለጽ እንዳለብኝ ግን ሁለታቸውም የተመኙት ነው የሆነላቸው። ብሩኬም ከዚህ በፊት ታስታውሱ ከሆነ ጆሲ ጋር ኢንተርቪው ሲደረግ ምን ብሎ ነበር? መጀመሪያ ማሳካት ያለብኝ ቅድሚያ ማስቀደም ያለብኝ እናቴ ነገሮች አሉ ያሰብኳቸው እነሱን ነገሮች ካሳካው በኋላ ነው እንግዲህ ፍቅረኛ ማስበው እንጂ በዚህ ሰዓት ፍቅረኛ አላስብም። ምክንያቱም እንዳልዘናጋ ሰጋለሁኝ ምናምን እያለ ነበርና ስለ ሀይሚዬም ተጠይቆ ደግሞ ምን የሚጎላት ነገር አለ? በቃ በጣም ልዩ ሴት ነሽ ምናምን ብሎ ይዛኔም በሚገርም ሁኔታ ገልጿት ነበር ማለት ነው። አሁን ደግሞ ያለው ነገር ሁሉ ተሳክቶለት አልሐምዱሊላህ ለዚህ ደርሷል ማለት ነው። ቅመምዬም ደግሞ ማን ነበረ ስሙ ያ ወፍራሙ ልጅ አላዛር ጋ ኢንተርቪው ስትደረግ ፍቅር የሚኖርለት ነው ብላ ነበረ ታስታውሱ ከሆነ ማለት ነው። እና እውነትም ይኸው ኑሮ አሳዩን፣ ኑሮ አሳየችን። ጀግናዋ አትበገሬዋ አላ አይደለ አስተዋዩዋ በቃ እንዴት ነው ፍቅርን በተግባር እያሳየሽ ግን የሴትነትንም ክብሯን ጠብቃ ላይ ከሱ እስኪመጣ ድረስ ውስጧ ያላትን የሚሰማትን ስሜት በሙሉ ቁጥብ አድርጋ ይዛ ለዚህ በቅታለሽ ማለት ነው። ሴትነት ማለት እንደዚህ ነው በቃ አሉ እንጂ አፈቀርናችሁ እንኳን ተብሎ ሳይባሉ ዝም ብለው ሂደው የሚንጠላጠሉ አፈቀርን እያሉ የሚጃጃሉ ወንድ ልጅ ስንት ነገር እያየን ነውና በእርግጥ ሴትም ልጅ ብትሆን ያው ፍቅሯን መግለጿ እንደኖረ አይታይም። ግን ደግሞ በቃ በወንድ ሲሆን ሁሉም ነገር ደስ ይላል። ገባችሁ? በወንድ ልጅ ሲሆን ደስ ይላል። እና ደግሞ በቃ ቁጥብ ስትሉ እንዴት ደስ ይላል። ወንዶች ራሱ የሚያስደስታቸው ነገር ቁጥብ ሴት ስትሆኑ ነው። ገባችሁ? ቁጥብ ሴት ስትሆኑ ራሳችሁን ስታስከብሩ በቃ የሆነ እንዴት ነው ክብር ያላችሁ ሰው ስትሆኑ ወንዶችም የሚያከብሩት የሚወዱት ለትዳር የሚመኙት እንደዛች አይነት ሴትን ነው። ገባችሁና ሁላችንም የተረጋጋና ቁጥብ ሰው ልንሆን ይገባል ማለት ነው። ለሁሉም ነገር መቸኮል አስፈላጊ ነገር አይደለም። እንደዚህ የረጋው ተጥቅቤ ይወጣል ይባል የለ እንደዚህ እርግት ስትሉ ደስ ይላል። በቃ የሆነ እንዴት ነው ትግስት ማድረግ በጣም
አሪፍ ነው ማለት ነው። ምክንያቱም እንደዚህ ፍሬዋ ጣፋጭ ትሆናለች። በቃ ታግሳችሁ መጨረሻው ጥሩ ነገር መልካም ነገር ነው የሚሆነውና አላህ ለሁላችንም ትዕግስቱን ይስጠን። እንደዚህ አይነት ደስ የሚል ፍቅር ከውስጥ የመነጨ ከልብ የሆነ እንዴት ነው እውነተኛ ፍቅር ይስጠን ነው ውዶቼ። እና ሀይሚዬና ብሩኬ አንድ አይነቶች ናቸው ለኔ። በቃ ሁሌም ነው የምላቸው አንድ አይነቶች ናቸው። የምር አስተሳሰባቸው፣ ቁጥብነታቸው፣ እርጋታቸው፣ አስተዋይነታቸው፣ ሳቃቸው፣ ሁሉ ነገራቸው አንድ አይነት ናቸው እኮ የምሬን ነውና አላህ አጣምሯችኋልና መጨረሻችሁን ደግሞ ያሳምርልን። ውለዱ ክበዱልን። እንግዲህ ከዚህ ባለፈ ዛሬ ሀይሚዬ የኛ ውዶች ቤተሰቦች እኛም መጠየቅ የምትፈልጉትን ነገር ኮሜንት ላይ ያስቀምጡልን ብላለች። እኔ ጠይቄያለሁ። ከ1 እስከ 10 የሚሆን ጥያቄ ጠይቄያለሁ ማለት ነው። አስቀምጫለሁ ኮሜንት ስር። እናንተም የተሰማችሁን ጥያቄ ጠይቁ ማለት ነው። ያ ማለት ግን የሚጠየቅ ጥያቄ ነው መጠየቅ ያለባችሁ። ያው አጋጣሚውን አገኝም ብላችሁ ደግሞ አንዳንድ ሰዎች የማይጠየቅ ጥያቄ እንዳትጠይቁ ማለት ነው። እንዳትጠይቁ፣ የሚጠየቅ ጥያቄ ነው መጠየቅ ያለባችሁ። ጊዜውን ያማከለ ፍቅራቸውን የተመለከተ ነገር በቃ አይደለ? እንደዛ ነው መሆን ያለበት ማለት ነው እንጂ ሌላ የማይጠየቅ ጥያቄ ነገር አትጠይቁ። ሲቀጥል ደግሞ ጥያቄና አስተያየትን እንለይ። አንዳንድ ጊዜ ኮሜንት ሳነብ ምናምን እነሱ ጠይቁ ነው ያሉት፣ እናንተ ደግሞ አስተያየት የምትሰጡ ሰዎች ያላችሁና አስተያየት ስጡ ሲባል አስተያየት ትሰጣላችሁ። አሁን ግን ጥያቄ ነው የተባላችሁት። ጥያቄ የተሰማችሁን ጥያቄ መጠየቅ። ጥያቄ ከሌላችሁ ደግሞ ብዙዎቻችሁን የጥያቄ የለኝም ብላችሁ ደስታችሁን የገለጻችኋላችሁ። እሱ ይቻላል። በቃ ደስተኛ መሆናችሁን ገልጻችሁ ምናምን እንትን ማለት ትችላላችሁ። ግን አንዳንዶቻችሁ አስተያየት ምጽፋላችሁና ያው ይቻላል እኮ ግን ላይክ አሁን በዚህ ሰዓት እነሱ የሚፈልጉት ከኛ ጥያቄ ካለን ነውና ጥያቄ የምትጠይቅ የምትፈልጉ ሰዎች አስቀምጡላቸው ማለት ነው። ከዛ ውስጥ የፈለጉትን መርጠው እነሱ ደግሞ ምላሽ ይሰጡበታል ማለት ነው። እና የማይጠይቅ ጥያቄ እንዳትጠይቁ። የተሰማችሁን ነገር ግን ከነሱ ጋር የሚሄድ ነገር ፍቅራቸውን በተመለከተ ምናምን ጠይቁ። ከጥያቄ በኋላ ደግሞ የፈለጋችሁትን ምክር ነገር ጣል አድርጋችሁ ደስታችሁን ገልጻችሁ እንትን ብትሉ አሪፍ ነው ብዬ አስባለሁ። ይሄ እኔ መልእክት ነው እላችኋለሁ ውዶቼ። እና ሀይሚዬና ብሩኬ ሰላማችሁን ብዝዝት ያደርግልን፣ ፍቅራችሁን ብዝዝት ያደርግልን። እኔ ደግሞ ትናንት በጣም ያሳቀችኝ ሀይሚዬ እንግዲህ ከዚህ በኋላ እንዴት ነው የምንኖረው ስትል የኔ እናት እና በጣም ነው ያሳቀችኝ ማለት ነው። እዛ ፓርት ላይ ሁለታቸውም እኮ የዋሆች ናቸው፣ የምር የዋሆች በቃ። እና አላህ ይጠብቃችሁ ውዶቼ። ምን እንጃ ቃል የለኝም ለእናንተ። መጨረሻችሁን ያሳምርላችሁ። በቃ እኔ ይሄን ነው ማለት የምፈልገው። ከዚህ በኋላ ደግሞ ሽማግሌ ተልኮ ተጋብታችሁ ደግሞ ሰርጋችሁን ካየም በኋላ ደግሞ ልጆቻችሁንም አይተን ደግሞ የምንደሰት ያድርገን ማለት ነው። እና ቅመምዬም አይዞሽ፣ አብሽር፣ ምንም ነገር አትፍሪ። በቃ ስጦታሽ ነው ብሩኬና አንቺም ተሰጥተሽዋል፣ እሱም ደግሞ ተሰጥቶሻል እና ምንም ነገር መስጋት ምናምን አያስፈልግም ማለት ነው። ምክንያቱም ብሩኬ በጣም ምርጥ ልጅ፣ አስተዋይ ልጅ፣ ለሴት ልጅ ክብር ያለው ምን ያክል በስስት እንደሚወድሽ እንደሚያፈቅርሽ አይተናል። በተግባር ፍቅሩን ያሳየ ልጅ ነው። እስከዛሬ ድረስ ክብርሽን ጠብቆ የነበረ ልጅ ነው። ከምንም በላይ ከኛ በላይ አንቺ ስለ ብሩኬ ታውቂያለሽ እና ምንም ነገር ስጋት አይግባሽ የኔ ውድ። እርግጥ ነው በቃ ይሆናል አይደለ? እንደ ሴት የምትፈሩት ነገር አለኮ እና አልፈርድባትም ቅመምዬ ሴት እንደመሆኗ መጠን ላይክ በራሳችሁ ስሜት እንጂ በሰው ስሜት እርግጠኛ መሆን አትችሉም ያለችውም ደግሞ ትክክል ነችና የራሳችሁን ስሜት ብቻ ላይ ነው እርግጠኛ ልትሆኑ የሚገባው። ግን የዛን ሰው የምታውቁት በተግባሩ በሚያደርገው ነገር ነው አይደለ? እና እስከዛሬ ደግሞ ባየነው ልክ ፍቅርን በተግባር እያሳየን የነበረ ልጅ ስለሆነ ደግሞ ምንም አታስቢ እና ከዚህም በኋላ ደግሞ ምንም ነገር ይከብዳል ብዬ አላስብም። ማለት በቃ ሁሉ ነገር የሰው ልጅ በፍቅር ልብ ለልብ ተሳስረው ነው አይደለ እስከዛሬ ድረስ ብዙ ነገሮችን እያሸነፉ ወጥተው እዚህ የደረሱት። ሰው ከዚህም በኋላ ደግሞ በቃ እንደውም ነገሮች ሁሉ የፈለገ ነገር ቢመጣ ሰው በፍቅር ከተሳሰረ ልባቸው አንድ ከሆነ ምንም ነገር ቢመጣ ይወጡታል ማለት ነውና ከዚህም በኋላ ምንም የሚከብዳችሁ ነገር አይኖርም ማለት ነው። ኢንሻአላህ ሁሉን ነገር አንድ ሆናችሁ ተያይዛችሁ ከኛ ጋር እኛም ደግሞ በያለንበት አላህ ጠብቆን የእናንተን ቁም ነገር እስከናይ ድረስ ሁሌም ከጎናችሁ ነን።
ተያይዘን ወደፊት ማለት ነው። ጨረቃዎቻችን ሰላማችሁ ብዝዝት ይበልልን። መልካም ቀን ይሁንላችሁ። ጥያቄዎቻችሁን አስቀምጡላቸው። ባይ ባይ።